ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታረገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁና ታያላችሁ። እንዳፍርበት ከሆነ ነገም ደግሜ ይናገራለሁ። ከነጎዳም ለሌሎች እናቶች ብርታት መሆን እፈልጋለሁ። እንደዚህ አይነት ማህበረሰብ ስላለ ነው፣ እንደዚህ አይነት ሰው ስላለ ነው እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ ባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ